በጋዜጠኛ ሶፎንያስ ጉዳይ አሻም ቲቪ መግለጫ ሰጥቷል። የሶፎንያስ ምላሽም አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ የሚል አጭር ምላሽ ከማለት ውጪ ተጨማሪ ያለው ነገር የለም። ግብረ ሰዶማዊነት ይፈቀድልን በብፁዕ ቅዱስ አቡነ ጳውሎስ ጊዜ ተጠይቋል። ሰው በሚመሰገንበት ይመሰገናል፣ በሚነቀፍበት ይነቀፋል። በጊዜው የነበሩ ጠቅላይ ሚኒስትር አቶ መለስ ዜናዊም ኢትዮጵያ ይሄን አልለመደችም የሃይማኖት ሀገር ናት ብለው መልሰዋል። ብፁዕ ቅዱስ አቡነ ጳውሎስም ተከራክረው መልሰዋል። ይሄን ይለያል ዘንድሮ ብለ ማመንከው ነገር እንዳለ ነው የሚሰማን ሁላችንም እና ይለያል ዘንድሮ እያለን ነው፣ እየፎከረብን ነው። አቤቱ ደግሰ አልቋልና ከምድር ፍቅር ጠፍቷልና እንደ ቸርነት ምናልባት እንዲህ የሚል ዘፈን ካለ ፈልገ እስኪ ብትሰማው ጋብዛለሁ። ለጤና ያድርግልህ የሚል ዘፈን ካለ እስቲ ይለያል ዘንድሮ ብለ የሚሰገድለት አንዳል የአክብሮት የጸጋ እያልክ ልቤን አትላጠኝ ባክ። እኔ የፎረሽኩበት ጫወታ፣ እኔ ነጥብ የጣልኩበት ጫወታ፣ እኔ ደግሞ የሚያሳዝነኝ ጴንጤውም ተቀብሎ ይሄን የሚል አንዳንድ ነው ጎጋ ጴንጤ አለ። በእርግጥ የሚል እንዴት እንደሚያስጠላም ሻሜታ እንደጠጣ ሰው አፉ ላይ እንዳለበት ሰው ነው የምትመስል። ኢየሱስን አስጠቁረ በሰፌድና በወንፊት ከጎረቤት ጋር ለመግባባት የምታደርገው ተራ ጫወታ ጊዜ አልፎበታል። የመለየት ዘመን ነው። የተማመንከው ነገር እንዳለ ነው የሚሰማን ሁላችንም እና ይለያል ዘንድሮ እያለን ነው፣ እየፎከረብን ነው። ያው መጽሐፍ ቅዱስ ምንም ስላልጠቀስክ እንግዲህ የመጽሐፍ ቅዱስ ነገር እዚህ ጋር እናነሳም። እኔም አንተም ስላላነሳ ፉከራና አሽሙር ስለተናገርክ በሚገባህ ልክ እንመልስልሃለን። ስቴዲየም ሙሉ ህዝብ ሰብስበ ስለ ኦርቶዶክስ አስተምህሮ የምትተቸው ምን ሆነ ነው? በጣም እኮ ነው የሚያሳዝነው። ኦልሬዲ እነዚህ ሰዎች እኮ ፕሮቴስታንቶች ናቸው፣ እንዳንተ ጴንጤዎች ናቸው። እና ወንጌል ልሰብክላቸው አይደል የሰበሰብካቸው? ስለ ኦርቶዶክስ አስተምህሮ ስተት በየሄድክበት ቤተክርስቲያንን ካላነሳ ማንም እንደማይሰማ ታውቃለህ። በጋሽ ጆሮ የሚሰጥ የለም። አሁን ደግሞ የሚሰማ ስታጣ ጴንጤውን ደግሞ መስደብ ጀመርክ። በጣም የሚያስጠላ። እኔ እንኳን ደግሜ የማልለው ይሄ አፉ ላይ እንዲሆኑ ተዝረክርኮ ስታስጠሉ ምናምን አይነት ነገር አሁን ከአንተ እንዴት እንደዚህ ጋር እንደደረስክ በጋሻው እኔ በጣም ነው ግራ የሚገባኝ። ምክንያቱም እኔ ከልጅነቴ አንተን ትምህርቶች ብዙ ስለሰማሁ አሁን ያለህበትንና እንደው የራስህን ቪዲዮ ውስጥ ዩቲዩብ ላይ ገብተህ በፊት ያስተማርካቸውን ትምህርቶች እስቲ ስማቸው። በጋሻው ምን ሆነ ነው እዚህ ጋር የደረስከው? ከዛ ውጪ ጴንጤውን ከኦርቶዶክሱ ለመለያየት ለሰፌድና ለወንፊት ብለህ አብረህ እንዴት ትኖራለህ? እንዴት ትላለህ? የመለየት ዘመን ነው ያለ ነው እንዴት ትላለህ? መጽሐፍ እኮ ብትችሉ ከሁሉም ጋር በፍቅር ኑሩ ነው የሚለው። እንዴት የመለየት ዘመን ነው? ሰው ጎረቤት ለጎረቤት ዕቃ ተዋውሶ እንዳይኖር ኢየሱስን ሸፍነ ለዕቃ መዋዋስ ብለህ ከጎረቤት ጋር አንድ ሆነ ትኖራለህ እንዴት ትላለህ? በጣም የሚያሳፍር አንድን ሃይማኖት ከአንዱ የመለየት ምን አይነት የጥላቻ ስብከት ነው የምታስተምራቸው? አንተ እኮ ወንጌል ትሰብካለህ ብሎ ነው የተሰበሰቡት ያ ሁሉ ህዝብ። አንተ ግን የጸጋ ስግደት የምን እያልክ ልቤን አትላጠኝ። እኔ ኦልሬዲ በዚህ ፎርሽ ያለው መፎረሽ ነው። ኦፍኮርስ እኛ እናውቃለን። ቆየ ከወደቅ እና በጣም አንድ ነገር አጥብቄ ሁልጊዜ የምናገረው አንድ ነገር እውነት ነው የምላችሁ፣ ከቤተክርስቲያን አገልጋይ ከነበሩ ከወጡ ሰዎች ሁሉ ቤተክርስቲያን አጥብቆ የሚሰድቡ የሚተቹ የሚያዋርዱ ሰዎች በሙሉ ስማቸው ቢዘረዘር ከቤተክርስቲያን የወጡ ናቸው እንጂ ፕሮቴስታንት ቤት ውስጥ ያደጉ ሰዎች አይደሉም። ከዚች ቤተክርስቲያን የወጡ ሰዎች የወጡበትም ምክንያት ራሳቸው ስለማያውቁት ግልጽ አድርገው ማስረዳት ስለማይችሉ ቤተክርስቲያንን ይሰድባሉ። ግልጽ አድርገው መናገር ስለማይችሉ፣ ምክንያቱም ባስተምሮ በኩል ከመጡ ቤተክርስቲያኗ ልክ ሆና ስለሚያገኟት በስድብ አርጅታለች፣ እንዲሆናለች፣ የምታስተምረው ልክ አይደለም፣ ሌላ ምትለው ስለሌለ ማለት ነው። የሚያዳምጥ ሰው ስለሌለ መፎከር ጀመርክ። አሁን ደግሞ ይለያል ዘንድሮ አልክ ደግሞ
እኔ ደግሞ እንግዲህ ምናልባት እንዲህ የሚል ዘፈን ካለ ፈልገህ እስኪ ብትሰማው ጋብዝሃለሁ። ለጤና ያድርግልህ የሚል ዘፈን ካለ እስቲ ካለ በእናታችሁ ፈልጋችሁ ጋብዙት እሺ። ምክንያቱም ይለያል ዘንድሮ እያለን ስለሆነ እኛም ደግሞ ለጤና ያድርግልህ የሚል ዘፈን ፈልገን እንጋብዛለን። ሌላ ምን ማድረግ እንችላለን? ግን ብትረጋጋ መልካም ነው። እድሜ ትልቅ ነው፣ ኦልሬዲ እያረጀህ ነው እና ከቻልክ እንደ ሌሎች ሰዎች የራስህ የምታምንበትን ስብከት ስበክ። ቤተክርስቲያንን አትንካ። ብዙ ፓስተሮች ልደረድር ይችላሉ። የራሳቸውን ትምህርት አስተምረው የራሳቸውን ያመኑበትን አስተምረው የሚኖሩ፣ አንተ ግን ያመንክበት ስለሌለ የቤተክርስቲያኗን ትምህርት ስህተት ነው በማለት ላይ የተመሰረተ እሳቤ ስላለ ቤተክርስቲያኑ ስትሰድብ ትውላለህ። እስቲ አንተ እንደው አንድ ኦርቶዶክስ ሳትል የሰበከው ስብከት ጴንጤ ከሆንክ ካመጣ እገረምብሃለሁ። እና ራስህን ቻል እባክህ፣ ራስህን ቻል ሰውዬ። ከእኛ ላይ ውረድልን በቃ። እኛ አልደረስንብህ። የበጋሻው ትምህርት ስህተት ነው ብለን አልመጣንብህ። ስህተት ነው ብለህ ትመጣለህ፣ ከዛ ደግሞ ቤተክርስቲያን ትሰድባለህ። በቃ በዚህ ጨዋታ ፎረሽኩ አልከን እኮ። ከፎረሽክ ያልፎረሽክበትን አሁን ያዝከውን አስተምር። ለምን ስለፎረሽክበት ነገር ታነሳለህ? እዛ ያለው በሙሉ ጴንጤ ነው የሰበሰበው። ስለዚህ የሚያምኑበትን አንተ ያመንክበትን ልክ ነው ያልከውን ንገራቸው እንጂ ሌላው ሰው ያመነበት ነገር ያ ነገር ስህተት መሆኑ ለእነዚህ ሰዎች መንገር ምን ይጠቅማል? እና አትፎክር፣ ያው ለሁሉም ጊዜ አለው ይላል መጽሐፍ አይደል? ገብቶሃል እባክህ። በጋዜጠኛ ሶፎንያስ ጉዳይ አሻም ቲቪ መግለጫ ሰጥቷል። በመግለጫውም አሻም ሚዲያ ትሬዲንግ አክሲዮን ማህበር ጋዜጠኛ ሶፎንያስ ዋሲሁን በኮንትራት ውል በዜና አቅራቢነት እንዲሁም ሶፊ ሾው የሚል የመዝናኛ ዝግጅት በአሻም ቴሌቪዥን ያቀርብም ነበርም። ከትናንት ዳር 29 2018 ዓ.ም ጀምሮ በተለያዩ የማህበራዊ ሚዲያ አማራጮች ስለ ጋዜጠኛው ከኢትዮጵያዊነት ባህል፣ ወግ እንዲሁም ሃይማኖት ያፈነገጠ ተግባር ሲፈጽም የሚያሳይ ማስረጃ በድምፅ በጽሁፍና በቪዲዮ ጭምር ሲዘዋወር ተመልክተናል። በዚህም መሰረት ስለሰራጨበት መረጃ ሶፎንያስ ማብራሪያ እንዲሰጥበት በአሻም ተጠይቆም ነበርም። የሶፎንያስ ምላሽም አሁን ራሴን ለማስተካከል ለማከም ጸበል ገብቻለሁ የሚል አጭር ምላሽ ከማለት ውጭ ተጨማሪ ያለው ነገር የለም። ስለሆነም አሻም ሚዲያ የኢትዮጵያን ባህልና ወግ የሚያከብር በመሆኑ በጋዜጠኛው ድርጊት እጅጉን ማዘናቸውንና ድርጊቱ ሚዲያቸውን እንደማይወክል በመግለጽ ጋዜጠኛው በፈጸመው አስነዋሪ ድርጊት ከጋዜጠኛው ጋር ያላቸውን ውል ከዛሬ ህዳር 30 2018 ዓ.ም ጀምሮ ማቋረጣቸውን አስታውቀዋል። ግብረ ሰዶማዊነት ይፈቀድልን በብፁዕ ቅዱስ አቡነ ጳውሎስ ጊዜ ተጠይቋል። ሰው በሚመሰገንበት ይመሰገናል፣ በሚነቀፍበት ይነቀፋል። በጊዜው የነበሩ ጠቅላይ ሚኒስትር አቶ መለስ ዜናዊም ኢትዮጵያ ይሄን አልለመደችም፣ የሃይማኖት ሀገር ናት ብለው መልሰዋል። ብፁዕ ቅዱስ አቡነ ጳውሎስም ተከራክረው መልሰዋል። ይሄንን የዚያን ጊዜ ከተጠየቀ የዚያን ጊዜ ጫፍ ደርሶ ነበር፣ ብዙ ሆነው ነበር በሉ። እዚያ ውስጥ 16 ዓመት ወይም 17 ዓመት ሲጨምሩበት የት እንደደረሰ አታውቁም። አሁን ተመሳሳዩ በስቷል። የሚመጣውን ሁሉ ሰው መጠንቀቅ አለብን በእውነቱ ማለት ነው። ተግታችሁ ባይናችሁ ቤተክርስቲያናችን ገዳማችንን መጠበቅ አለብን። ኃጢአት አንድ በራሳችን ሰውነት በስቷል፣ ሁለት እንደ ሀገር በድለናል። የሀገር በደል የሚባለው ይሄ ነው። ሐሙስና እሁድ እባብ የገደለ መንግስተ ሰማያት ይገባል ይላል። እኛ የምንድነው በክርስቶስ ደም እንጂ በእባብ ደም አይደለም ነው እኛ እያልን ያለ ነው። ይሄ የመተተኞች የአስማተኞች የጠንቋዮች አስተምሮ ነው። ይሄ ከእባብ ጋራ ከጅንጥ ጋራ ከምናምን ጋራ ያለ ልምምድ የአስማተኛና የጠንቋይ እንጂ የእውነተኛ ቤተክርስቲያን መለያ ሊሆን አይገባም። መጠየቅ ያለብን እኮ በቁሙ ወስደው እርስዎ እባብ ይለው በቁሙ እባብ ወሰዱና በቃ እንዲህ ነው ብሎ ተረጎሙት። እንደዛ አይደለም የሚለው። እንደው አንዳንድ ጊዜ ከራሳችን እየተረጎሙ ነው ስንሄድ በጣም አደጋው ስለምንገባ ማለት ነው። እሺ እናንሳ እስቲ በመጽሐፍ ቅዱስ ላይ ማን ተብሎ እንደሚጠራና ምን ብሎ እንደሚነገር ሲናንሳ በራእየ ዮሐንስ ልጥቀስ። መጀመሪያ ምዕራፍ 20 ላይ ቁጥር 2 ላይ ያለውን ላንሳ። ራእየ ዮሐንስ ምዕራፍ 20 ቁጥር 2 ላይ እንዲህ የሚል ቃል እናገኛለን። ይቅርታ ጋር ራእየ ዮሐንስ ምዕራፍ 20 ቁጥር 2 ላይ የቀደመውንም እባብ ዘንዶም እርሱም ዲያብሎስና ሰይጣን የተባለው ያዘው። ማን ነው እባብ የተባለው? ሰይጣን። ማን ነው ዘንዶ የተባለው? ዲያብሎስ ነው ለኛ እንጂ ኮብራ እባብ ናሽናል ጂኦግራፊ ላይ የምታየውን ሄደ አናትናቱን ሐሙስ ቀን ሄደ ስለቀጠቀጥከው ገነት ትገባለህ አይደለም የሚል።
እባብ ምንለው ማንን ነው? እኛ ዘንዶ ምንለው ማንን ነው? ራዕይ ዮሐንስ ምዕራፍ 20 ቁጥር 2 ላይ እኮ የቀደመውንም እባብ ካለ በኋላ ዘንዶውን ይቀጥላል። እርሱም ዲያብሎስና ሰይጣን የተባለው ያዘው። ስለዚህ የቀደመው እባብ ዘንዶ የሚባለው ማን ነው? ዲያብሎስ ነው። ዲያብሎስን የገደለ ምን ብሎ በምን እንደሚገድለው? በጾም በጸሎት ምን ገድለው? መቼ በቦክስ አይደለም አይደል? በከባድ መሳሪያ አይደለም፣ በሚግ አይደለም አይደለም፣ በሞርተር አይደለም የምንገድለው፣ በመድፍ አይደለም የምንገድለው፣ በጾም በጸሎት ነው። ሰይጣንን በጾም በጸሎት ድል ከነሳህ፣ ያ ማለት ድል ነሰነሳህ ገባ ስጋው ደግሞ ከተቀበል ትጸድቃለህ እንጂ ኮብራ እባቡን እንስሳውን በቁሙ ገድለህ መንግስት ሰማይ ተገባለ የሚትርጉመ ሲጀምረኛ እባብ ምንለው ዘንዶ ምንለው ማንን ነው? ዲያብሎስና ሰይጣንን ነው። ይሄ መጽሐፍ በግልጽ እባብ የሚለው ነገር ስላስቀመጠልን ማለት ነው። እሺ የዳዊት መዝሙር ደግሞ መዝሙር 90 ቁጥር 13 ደግሞ እንመልከት። የዳዊት መዝሙር ዳዊት ማለት ነው። መዝሙር ምዕራፍ 90 ቁጥር 13 ላይ እንዲህ የሚል ቃል እናገኛለን። 91 መሰለኝ በዚህኛው የሚሆነው ምዕራፍ 91 ቁጥር 13 ላይ እንዲህ ይለናል። በተኩላና በእባብ ላይ ትጫማለህ ይላል። አንበሳውና ዘንዶውን ትረግጣለህ። በተኩላና በእባብ ትጫማለህ ማለት ተኩላና ይሄ እባብ የተባሉ በእግር ላይ ሄደህ ትረግጠዋለህ ማለት ነው። እስቲ እርሶ ይሞክሩታ። አንበሳውንና ዘንዶውን ትረግጣለህ ማለት ሄደን ይሄንን የምናየው ናሽናል ጂኦግራፊ ላይ የምናየው 4 እግር ያለው እንስሳውን አንበሳውን ነው የሚለው። ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ የተባለ ያን አንበሳ ድል ተነሰዋለህ፣ ትረግጠዋለህ ማለት ነው። ከየት የመጣ ትርጉም ነው? በቆሙ እባብ ነው ያለው ማን ነው ይላል እንደዛ መጽሐፉ ላይ። ዛሬ በጋራ ይህን ውሸት እናጋልጣለን። በመጀመሪያ ግን ቪዲዮ ላይ ኮሜንት ሴክሽን ላይ ደግሞ እንኳን ኦርቶዶክስ ሆንን እያላችሁ የጻፋችሁ በደንብ ኮፒ ሊንክ ሪፖስት እንድታደርጉት የመደመር ምልክት ካለም እንድትጫኑ ጠይቃችኋለሁ። በዚህ አጋጣሚ ከጀርቤ እንደምትመለከቱት የድንግል ማርያምን እንዲሁም የተለያዩ የቅዱሳንን ስዕል ኦርቶዶክሳዊ ስርዓታቸውን እንደጠበቁ እንዲሰራላችሁ በኢፖክሲ የምትፈልጉ ከሆነ ሊስ ኢፖክሲ ስርዓተ ቤተክርስቲያንን በጠበቀ እንዲሁም ደግሞ ዘመኑን በዋጀ እጅግ በጣም ቆንጆ አድርጋ ሰርታላችሁ ያላችሁበት ድረስ በነፃ ዴሊቨሪ ታመጣላችኋለች። የቲክቶክ አካውንቷን ከታች አስቀምጬላችኋለሁ። እሱን ፎሎ ያደረጋችሁ እሷንም አበረታቷት። እዚህ ላይ ባስቀመጥኩላችሁ ስልክም ደግሞ ደውላችሁ ብታዟትኝ ያላችሁበት ድረስ በነፃ ታመጣላችኋለች። እንግዲህ መግቢያችን ላይ የነበረው ቪዲዮ ላይ አንዳንድ ፕሮቴስታንቶች፣ ሁሉም አላልንም፣ አንዳንድ ፕሮቴስታንቶች ያልተገባ ፕሮፓጋንዳ ለመስራት ሲሞክሩበት የነበረ ነው። በቪዲዮ ላይ ያሉትን ካህን ጨምሮ በአካባቢው የሚገኙ ከ40 የበለጡ ምዕመናን የፕሮቴስታንት ቤተ እምነት ምርቃት ነበር አዳራሹ። እዛ አዳራሽ ምርቃ ላይ ተገኝተው ነበርና በጣም በሚያሳዝን ሁኔታ እኚህን ካህን ደግሞ ወደ ፕሮቴስታንት ቤተ እምነት የሄዱ አስመስሎ ለማቅረብ የውሸት ፕሮፓጋንዳ ሲሰሩ ነበረ። ካህኑ አባታችን እንዲሁም ደግሞ በርካታ ምዕመናኖች እዛ ቦታ ላይ ተገኝተው የነበረው ያንን የአዳራሽ ምርቃት ለማከናወንና በዛ ላይ ለመሳተፍ ነበረ። ያው በምድር ላይ ስንኖር ደግሞ እንደ ሃይማኖተኛ ብቻ ሳይሆን እንደ ማህበራዊ ኑሮም ደግሞ እርስ በርስ የሚያገናኙን በርካታ ነገሮች አሉ። ከዛ ውስጥም ደግሞ አንዱ ይሄ ሆነና እንኳን ደስ አላችሁ ለማለት እዛ ቦታ ላይ ሲገኙ በዛ ቦታ ላይ ደግሞ የሚገኙ አንዳንድ እንደው ያልተገባ ስራን የሚያከናውኑ ፕሮቴስታንቶች ይህን ቪዲዮ ቀርጸውት ክቡር አባታችንን የፕሮቴስታንት እምነትን እንደተቀበሉ አድርገው ለፕሮፓጋንዳቸው ሲያውሉት ነበርና ክቡር አባታችን ሃይማኖታቸውንም አልቀየሩም፣ ወደ ፕሮቴስታንትም አልተለወጡም። በዚህ አጋጣሚ ግን እሳቸውም ሆኑ ሌላ ማንም ሊቃነ ጳጳሳትም ወደ ፕሮቴስታንት ቤተ እምነት ቢቀየር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በግለሰብ ላይ፣ በካህን ላይ፣ በዲያቆን ላይ፣ በጳጳስ ላይ ያልተመሰረተች ናትና እንደዚህ አይነት ያልተገባ ስራዎችን እየሰራችሁ በማህበራዊ ኑሮ እርስ በርስ እየተደጋገፈና በጋራ የኖረው ማህበረሰብ ባትነጣጥሉ ጥሩ ነው።